አንተ ግን በተማርህበትና በተረዳኸው ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ በዘመኑ ሐዋርያዊ አገልግሎት ሲፈጽም ያስከተለው የመንፈስ ቅዱስ ልጁ ጢሞቴዎስ የሚባለውን ያስከተላቸው ብዙ አሉ። ይህን ቃል በቀጥታ የተናገረው ግን ለጢሞቴዎስ ለወጣቱ እንደናንተ በወጣትነት ዘመን የተጠራና ክርስቶስን የተከተለ የቅዱስ ጳውሎስ ደቀ መዝሙር ነበርና፣ እንግዲህ ቅዱስ ጳውሎስ ሐዋርያት ሁሉም በዘመናቸው በአንድ ቦታ አይቀመጡም። በተወሰነ ቀን፣ ሳምንት፣ ወራት አስተምረው ደግሞ በሌላ ቦታ በገጠር በከተማ ወደ ተለያዩ አህጉረ ስብከት እየሄዱ ስለሚያስተምሩ በዛ ያስተማሩበት አካባቢ ያለውን ሕዝብ ደግሞ መልሶ እንዲያስተምሩላቸው ከምዕመናን መካከል በመንፈስ ቅዱስ ጥሪ ያላቸው የተሻሉትን መርጠው ሾመው ይሄዱ ነበርና ቅዱስ ጳውሎስን በዚህ ሁኔታ ደቀ መዝሙሩ ጢሞቴዎስን ምንድነው ያለው? እንግዲህ አንተ ተምረሃል፣ አውቀሃል፣ ተረድተሃል። ከዚህ በኋላ ግን አዲስ ትምህርት የመፈለግ ወደ አዲስ ነገር የማንጋጠጥ ጉዳይ ሳይሆን የሚያስፈልገው እስካሁን በተማርኸውና በተረዳኸው ነገር ጸንተህ ኑር። በቃ ይሄ ለመዳን ለመጽደቅ ይበቃል። ይህንኑ ደግሞ የተማርኸውን አስተምረው፣ የተረዳኸውን አስረዳው፣ የጸናህበትን ደግሞ አጽናበት ብሎ ሰጥቶታል። አሁንም እንግዲህ ዛሬ ጥሩ ትምህርቶች ተሰጥተዋል። በሁለት የትምህርት አይነቶች ኦርቶዶክሳዊ ማንነትና የዘመኑ ሕይወት ፈተናዎች በሚል እንዲሁም ደግሞ ቅበተ እምነትና የወጣቶች ፈተና በሚል ሁለት መምህራን አስተምረዋል። ሁለቱም የትምህርት አይነቶች ስለ እምነትና ስለ ሕይወት የያዙ ናቸው። ዕቅበተ እምነት ሃይማኖትን መጠበቅ ነው እና የወጣቶች ፈተናዎች የሚለውም በእምነትም በሕይወትም ያለውን የሕይወት ጉዳይ ያሳያል። ኦርቶዶክሳዊ ማንነትና የትውልዱ ፈተናዎች የሚለው እምነትና በእምነትም በሕይወትም ያለውን ፈተናዎች ያሳያል ማለት ነው። ኦርቶዶክሳዊ ማንነት የሚለው ትልቅ ትምህርት ነው። ኦርቶዶክስ ማንነት ሁለቱ ቃሎችን ብናያቸው ኦርቶዶክሳዊነት እምነት ነው። ማንነት ደግሞ ኦርቶዶክሳዊ ማንነት ስንል ምን ማለት ነው? በኦርቶዶክሳዊ እምነትና በኦርቶዶክሳዊ የሕይወት ስርዓት መኖር ነው። ለአንድ ኦርቶዶክስ ባመነውና መጀመሪያ ማመን ያስፈልገዋል። ከዛ ባመነው ነገር ላይ መኖር ነው። በቃ ምን አይነት እምነት ነው ያመንኩት፣ እንዴት ነው ያመንኩት ካለ ከዚያስ ከማመን በኋላ ምንድን ነው ማለት ነው? ያመኑትን ነገር መኖር ነው። ስለዚህ እኔ በሁለት ጥያቄ እንደው ባነሳው ሰው መጀመሪያ ምንድን ነው ማምነው ወይም ማንን ነው ማምነው ማለት አለበት። ይህ የእምነት ጥያቄ መነሻ ነው። ምንድን ነው የማምነው ወይም ደግሞ ማንን ነው የማምነው ካለ በኋላ ማንን ምንን እንደሚያምን ካወቀ ከተረዳ በኋላ ደግሞ ሁለተኛው ጥያቄ
ያን የሚያምነውን ነገር እንዴት ነው የማምነው? የማምንበት ስልቱ ምንድን ነው የሚለውን ነገርም ማንሳት አለበት። በእነዚህ በሁለት ጥያቄዎች ጠቅለል ባለ መልኩ እንግዲህ ሰው እምነት ያስፈልገዋል። ያለ እምነት መኖር አይችልም። በምንም ይሁን በምን ሰው ያምናል። በድንጋይም ይሁን በተራራም ይሁን በፀሐይም ይሁን በጠንቋይም ይሁን በጣዖትም ይሁን በሆነ ነገር ያንን ነገር አምኗል ማለት ነው። ውሸተኛም ይሁን እውነተኛ ግን የሆነ የሚያምነው ነገር አለ። አንዳንድ ደግሞ በአንድ ወቅት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋዜጠኛ ወልደ ሩፋኤል የሚባሉ ነበሩና አለማመንም የማያምን ሰው ሊኖር ይችላል። አለማመንም በራሱ ማመን ነው ብለዋል። አለማመኑ ለሱ ማመን ነው። ብቻ በሆነ ነገር ያምናል ሰው። አሁን ጥያቄው ማንን ነው የምናምነው? ሰዎች በማን ያምናሉ? በዓለም ላይ በእግዚአብሔር የሚያምኑ አሉ። በእግዚአብሔር ሳይሆን ደግሞ በሌላ ቁሳዊ ነገር ወይም በሌላ ኃይል የሚያምኑ አሉ። አስፍተን ስናየው ኦርቶዶክሳዊ ማንነት የሚለው ትልቅ ትምህርት ነው። ኦርቶዶክስ ማንነት ሁለቱ ቃሎችን ብናያቸው ኦርቶዶክሳዊነት እምነት ነው። ማንነት ደግሞ ኦርቶዶክሳዊ ማንነት ስንል ምን ማለት ነው? በኦርቶዶክሳዊ እምነትና በኦርቶዶክሳዊ የሕይወት ስርዓት መኖር ነው። ለአንድ ኦርቶዶክስ ባመነውና መጀመሪያ ማመን ያስፈልገዋል። ከዛ ባመነው ነገር ላይ መኖር ነው። በቃ ምን አይነት እምነት ነው ያመንኩት? እንዴት ነው ያመንኩት ካለ ከዚያስ ከማመን በኋላ ምንድን ነው ማለት ነው? ያመኑትን ነገር መኖር ነው። ስለዚህ እኔ በሁለት ጥያቄ እንደው ባነሳው ሰው መጀመሪያ ምንድን ነው ማምነው ወይም ማንን ነው ማምነው ማለት አለበት። ይህ የእምነት ጥያቄ መነሻ ነው። ምንድን ነው የማምነው ወይም ደግሞ ማንን ነው የማምነው ካለ በኋላ ማንን ምንን እንደሚያምን ካወቀ ከተረዳ በኋላ ደግሞ ሁለተኛው ጥያቄ ያን የሚያምነውን ነገር እንዴት ነው የማምነው? የማምንበት ስልቱ ምንድን ነው የሚለውን ነገርም ማንሳት አለበት። በእነዚህ በሁለት ጥያቄዎች ጠቅለል ባለ መልኩ እንግዲህ ሰው እምነት ያስፈልገዋል። ያለ እምነት መኖር አይችልም። በምንም ይሁን በምን ሰው ያምናል። በድንጋይም ይሁን በተራራም ይሁን በፀሐይም ይሁን በጠንቋይም ይሁን በጣዖትም ይሁን በሆነ ነገር ያንን ነገር አምኗል ማለት ነው። ውሸተኛም ይሁን እውነተኛ ግን የሆነ የሚያምነው ነገር አለ። አንዳንድ ደግሞ በአንድ ወቅት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋዜጠኛ ወልደ ሩፋኤል የሚባሉ ነበሩና አለማመንም የማያምን ሰው ሊኖር ይችላል። አለማመንም በራሱ ማመን ነው ብለዋል። አለማመኑ ለሱ ማመን ነው። ብቻ በሆነ ነገር ያምናል ሰው። አሁን ጥያቄው ማንን ነው የምናምነው? ሰዎች በማን ያምናሉ? በዓለም ላይ በእግዚአብሔር የሚያምኑ አሉ። በእግዚአብሔር ሳይሆን ደግሞ በሌላ ቁሳዊ ነገር ወይም በሌላ ኃይል የሚያምኑ አሉ። አስፍተን ስናየው ለምሳሌ ቡድሂስት የሚባል
የቡድሃ ሃይማኖት የሚባል እኛ አገር ውስጥ የለም እንጂ በሌላው ዓለም በቻይና በሩቅ ምስራቅ በአብዛኛው እምነታቸው እሱ ነው። ጃፓን፣ ቻይና የመሳሰሉት ህንድ የመሳሰሉት ቡዲስት ምንድነው ያ እምነት ሲባል ሱፐርናቹራል ፓወር ወይም ደግሞ አንድ ከፍተኛ የሆነ ኃይል፣ ያን ኃይል እግዚአብሔር አይሉትም እንደኛ። እኛ ደግሞ ያ ኃይል ማን ነው ብንል እግዚአብሔር ነው። ስለዚህ እግዚአብሔር ብለን ስንል ያምልኮ የሆነ ስርዓታችን በዛ እግዚአብሔር ለምናምነው ለእግዚአብሔር የምናቀርብበት መንገድ አለ። እነሱ ደግሞ እንዲህ ያምናሉ። አሁን እኔ ወደ ዝርዝር ለመግባት አለ እንደው ሐሳብ ብልጭ ለማድረግ ነው። ደግሞ ሂንዱይዝም የሚባል አለ። በአብዛኛው ህንዶች የሚከተሉት እምነት ነው። የእምነቱ አስተምሮ ምንድን ነው? ሪኢንካርኔሽን የሚባል ወይም ሰው ተመልሶ የሞተ ሰው ይመለስና የሆነ ፍጥረት ሆኖ ይመጣል። ለምን ሲባል እዚህ ዓለም ላይ በነበረ ጊዜ የነበረው ምግባር እንዲህ ተመልሶ ሲመጣ ወይ ላም ወይ ድመት ወይ ውሻ አድርጎ አመጣው እምነት ነው። ለምሳሌ ሂንዱይዝም እንደገና ተመልሶ መምጣት ማለት ነው። ዞሮስትራኒዝም የሚባሉ ሌሎችም እንደዚህ አይነት ሃይማኖት በዓለም ላይ ትልልቅ የሚባሉ ሃይማኖት እንዲህ ያምናሉ። አሁን ይሄ ነገር እምነት ነው፣ ግን ምንድን ነው ያመነው ወይም እንዴት ነው ያመነው ስንል አሁን ባልነው አይነት መንገድ የሚያምናል። አንድ የሆነ ነገር ያምናል። የሚያምንበትን መንገድ እንዲህ ነው። ወደ አይሁዳውያን ስንመጣ አይሁዳዊነት እምነት ነው። የእስራኤል አምላክ ብሎ ማመን። አይሁዳውያን ሁሉ በመጽሐፍ ቅዱስ በያዝነው በብሉይ ኪዳን የእስራኤል አምላክ ብለው የአብርሃም ልጆች የያዕቆብ ልጆች የሚያምኑት እምነት ነው። ምንድን ነው የሚያምኑት? እግዚአብሔርን ያምናሉ። በትክክል ያውቁታል፣ ይረዱታል። ያህዌ ያለና የሚኖር ብለው ያምኑታል። እየሰፋ ሲሄድ ደግሞ አንድ ነው በቃ እግዚአብሔር። በዚህ ውስጥ ደግሞ የሚመጣ መሲህ አለ። ይህንን ዓለም ነፃ የሚያወጣ በተለይ ቤተ እስራኤልን ነፃ የሚያወጣ የሚወለድ ወደዚህ ዓለም የሚመጣ ይላሉ። አሁን ገና ያ ማንን ነው? በነቢያት ትንቢት የተነገረለት ድንግል ማርያም የወለደችውን ነው። እነሱ ገና ይመጣል ብለው ይላሉ። ከመጣ ግን 2000 ዓመት ሆኖታል። ልብ በሉ፣ እምነት ነው ይሄ። እስከ ዛሬም ይጠብቃሉ። ሌላው ክርስትና ነው። ክርስትና ደግሞ በእግዚአብሔር ማመን ነው። ማንን ታምናለህ በክርስትና ሲሉት እግዚአብሔር። እንዴት ታምናለህ ሲሉት ደግሞ በክርስትና ውስጥ ደግሞ በተለያየ መልኩ ይታመናል። ክርስትናውን ለሶስት ከፍለን ስናየው መሰረቱ ክርስትና የሆነ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት። ሶስቱም ምንድን ነው ብትሏቸው ክርስቲያን። ታዲያ ክርስቲያን ከሆንክ ልዩነት አለው። ልዩነት ስላለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተባለ። የሚያምኑት በማን ነው ሲባል በክርስቶስ። ክርስቶስ ማን ነው? ከሶስቱ አካላት አንዱ ነው። የክርስትና እምነት መሰረቱ አብ፣ ወልድ፣ መንፈስ ቅዱስ። ክርስትና መሰረቱ በስላሴ ማመን ነው። ከስላሴ ደግሞ ዝርዝሩ ስንገባ ደግሞ ሁለተኛው አካል እግዚአብሔር ወልድ ሰው ሆነ። አምላክነቱ እንዳለ ሆኖ ሰው ሆነ። ሰው ስለሆነ ግን መለኮታዊ ባህሪው ጠፋ፣ አምላክነቱ ቀረ ማለት አይደለም። አምላክም ሰውም ፍጹም ሰው ሆነ። ምስጢረ ሥጋዌ። ይህ አሁን እምነት ነው። ምን አይነት እምነት ነው? የክርስትና እምነት ነው። አሁን ይህንን ሶስቱም ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም ይህን ያምናሉ። በዚህ አንድ ናቸው። ክርስቲያን ያሰኛቸውም ይሄ ነው። በስላሴም ያምናሉ። ያም አንድነት ነው። ክርስቲያን ያሰኘው እሱ ነው።
ማያምን ደግሞ ነኝ የሚል ደግሞ ይኖራል። ወደዛ ዝርዝር ሳንሄድ ታዲያ ሶስቱም እንዲካመኑ ምንድነው ልዩነቱ ደግሞ ስንል አሁን ዶግማ አስተምህሮ የሚባል ነገር አለ። ነገረ ሃይማኖትን በዝርዝር ሲታይ ማለት ነው። ኦርቶዶክስነት ምንድነው? ከካቶሊክ ምን ለየው? ከፕሮቴስታንት ምን ለየው? እንግዲያው በስላሴ አንድ አይነት ከሆነ አምላክ ሰው በመሆኑ የኢየሱስ ክርስቶስን አምላክነት ሁሉም ከተቀበለ ስንል ደግሞ እንደገና ወደ ዝርዝር ሲገባ ደግሞ ሌላ ልዩነት ይፈጠራል። ለምሳሌ ኢየሱስ ክርስቶስ የባህሪ አምላክ ነውና ኦርቶዶክስ ቤተክርስቲያን ተማላጅ ነው ትላለች። ፕሮቴስታንት ደግሞ አማላጅ ነው። መሰረቱ ግን ክርስትናው አያችሁት አንድ ነበር። አሁን የኢየሱስ ክርስቶስን አማላጅ ነው እንደ ቅዱሳን ብለው ካሉ ፍጹም የባህሪ አምላክነቱን የሚነካ ስለሆነ ኦርቶዶክሳዊ እምነት አይደለም። ለኛ ደግሞ የለም አምላክ የሚማለድ እንጂ የሚያማልድ አይደለም። እንዲህ የሚል ቃልም ቢኖር ትርጓሜው እንዲህ ነው ይልና ትርጓሜው ይለያያል። አሁን ይሄ ዶግማ ይባላል። ኦርቶዶክሳዊ ማንነት በዚህ ላይ እንዲህ ትላለች፣ ሌላው ደግሞ እንዲህ። አሁን ትታወት እንጂ ካቶሊኮች ድንግል ማርያም ኃይል አርያማዊት ከሰማይ የተገኘች ናት ይላል። ኦርቶዶክስ ግን ኃይል አርያማዊት ሳትሆን የሰው ዘር ናት፣ የኢያቄምና የሐና ልጅ ናት። እንደኛ ግን ከሰው ሁሉ ግን በላይ ከፈጣሪ በታች፣ እነሱ ደግሞ ከዛም በላይ ማድረጋቸው ነው። አሁን ይሄ የእምነት ልዩነት ይባላል። ልብ በሉ። እነዚህን በኦርቶዶክስ እምነት መላእክት ያማልዳሉ። ለፕሮቴስታንቱ ደግሞ ክርስቲያኖች ናቸው፣ ግን መሰረታቸው አያማልዱም። በኦርቶዶክስ ቅዱሳን ያማልዳሉ። በካቶሊክም በዚህ መልኩ ደግሞ እነሱም ይቀበላሉ። ፕሮቴስታንቱ ደግሞ አያማልዱ። አሁን ይሄ እምነት ነው። ማንን ታምናለህ? እንዴት ታምናለህ? የመጀመሪያው ጥያቄ ነው። ከዛ ኦርቶዶክሳዊ የማመን መንገዳችን በምን መንገድ ነው? አሁን ባየነው ከሌላው ከካቶሊኩ፣ ከፕሮቴስታንቱ፣ ከሙስሊሙ፣ ከቡዲስቱ ጨርሶ አምላክ ከሌለው አንተ እምነትህ እንዴት ታምናለህ? እኔ እንዲህ አምናለሁ፣ ኦርቶዶክስነቴ እንዲህ ነው ብሎ ማለት ነው። እንግዲህ አሁን እኔ የፈለግኩት ዶግማ ወይም ዝርዝር የሃይማኖት ጉዳይ ላወራ ሳይሆን ኦርቶዶክሳዊ ማንነት ብሎ ትምህርት ስለተሰጠ ኦርቶዶክሳዊ ማንነት ማለት በአመኑት የኦርቶዶክስ እምነት እንዳመኑ መኖር፣ የሚያምኑትን ነገር ደግሞ በህይወት መግለጽ ነው። በቃ ኦርቶዶክሳዊ ማንነት። ልብ በሉ። ማንነት ማለት አይደንቲቲ ማለት ነው፣ መለያ ማለት ነው። አንድ ሰው የሚያምነውንና የሚኖረው ነገር እንዴት እንደሚያምንና እንዴት እንደሚኖር ከሌላው ምን እንደሚያምንና እንዴት እንደሚኖር ከዛ የሚለይበት ነው። ስለዚህ ኦርቶዶክሳዊነት ብንል በኦርቶዶክስ ያመነውን እምነትና በኦርቶዶክስ ቤተክርስቲያን የህይወት መመሪያ ተደርጎ የተሰጠን ስርዓት ጠብቆ መኖር፣ በዛ ብቻ መንገድ ላይ ማወቅ ይቻላል። ለምሳሌ አሁን ነጠላ ለብሳችኋል። ፕሮቴስታንት ቸርች ብትገቡ ደግሞ ሁሉም ሰው ሱፍና ከራባት አርጎ እንጂ እንዲህ አይነት ክንብንም መስቀለያ የለም። በኦርቶዶክስ እዚህ ጋር ይመጣና መቅደሱ አለ፣ ሰግዶ ቅዱሳት ስዕላትን ይስማል። ፕሮቴስታንቱ ጋር ደግሞ ጨርሶ ስዕላቱም የሉም፣ መቅደሱም የለም፣ ስግደትም የለም። ማንነት ማለት እሱ ነው። ወደ ካቶሊኩ ደግሞ በራሱ ትውፊት የራሱ መንገድ አለው። ማንነት ስንል አሁን እንድንል ኦርቶዶክሱ ጫማውን አውልቆ ይገባል፣ ካቶሊክ ጋር ደግሞ ከነ ጫማ ሊገባ ይችላል። ያ ስርዓት ነው፣ በእርግጥ ዶግማ አይደለም።
በኦርቶዶክስ ቤተክርስቲያን የቅዳሴው ዜማ ያሬዳዊ ነው። ኢትዮጵያዊ ቅዱስ ያሬድ ከሰማይ ከመላእክት ባገኘው በሰማው ዝማሬ ነው ድርሰቱ ሁሉ። የኢትዮጵያ ኦርቶዶክስ ተዋሕዶ በዘመኗ ሁሉ የምትዘምረው ያሬድ ከመላእክት የሰማው ሰማያዊ ዜማ ነው። እዝል፣ ግዕዝ፣ አራራ የሚለው የኦርቶዶክስ የዜማ መሳሪያዎች ጸናጽል፣ መቋሚያ፣ ከበሮ ናቸው። ወደ ካቶሊክ በተሄዱ የሙዚቃ መሳሪያ ሊሆን ይችላል፣ ፒያኖ፣ ኦርጋን። ፕሮቴስታንቱም ጋር ተመሳሳይ ነገር ታያላችሁ። ልብ በሉ። ኦርቶዶክሳዊ ማንነት ማለት ይሄ ነው። በኦርቶዶክስ ቤተክርስቲያን ቅዳሴ ተቀድሶ ምዕመናን ሁሉ ይቆርባሉ። ለምን? ለድህነተ ነፍስ። የጌታ ቅዱስ ሥጋ ነው፣ ክቡር ደሙ ነው። ፕሮቴስታንት ጋር ደግሞ መታሰቢያ ነው ይላሉ። አያችሁ ኦርቶዶክሳዊ ማንነት። አሁን እንዲህ ድብልቅልቅ እንዳይል ነው አሁን ይሄ ትምህርት የተሰጠው። አሁን ምን ይኖራል? ማህበራዊ ትብብር ይኖራል፣ ኢኮኖሚያዊ ትብብር ይኖራል፣ ልማታዊ ትብብር ይኖራል። የእምነት ትብብር ግን የለንም። የእኛ ካህናትና እዛ አንድ ካህን በሆነ ነገር ላይ በማህበራዊ ጉዳይ የእምነት ጉዳይ ውስጥ ሳይገቡ አብረው ሊሰሩ ይቻላል። ያ ማለት ግን ላልገባው በቃ አንድ ሆነናል ማለት አይደለም። ኦርቶዶክሳዊ ማንነት መገለጫው ምንድን ነው ስንል ኦርቶዶክሳዊ ሕይወት ነው። ምን ማለት ነው ኦርቶዶክሳዊ ሕይወት? አንድ እምነት የምናምነውን ነገር የምንገልጠው በምንድን ነው? በመኖር ነው። ለምሳሌ ሰባቱን ምስጢራተ ቤተ ክርስቲያን በሰንበት ትምህርት ቤት፣ በተለያየ ኮርስ፣ በኮሌጅ፣ በዩኒቨርሲቲ በየደረጃው ይሰጣል አይደል? በኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ሰባቱ ምስጢራተ ቤተ ክርስቲያን እንቀበላለን። ያ እምነታችን ነው ማለት ነው፣ ሃይማኖታችን ነው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ቀንዲል። ስለዚህ እነዚህ ምንድን ናቸው ብለን ነው የምናምነው። ስናምን ይሄን እንቀበላለን፣ እምነታችን ነው። እንዴት ነው የምናምነው? ዶግማውን የእያንዳንዱን ደግሞ የምናምንበትን መንገድ ኦርቶዶክሳዊ የምናምነው ነገር አለን። ያን መፈጸም ማለት ነው። ለምሳሌ ጥምቀት ከመንፈስ ቅዱስ እና ከውሃ በመወለድ የሚገኝ የእግዚአብሔር ልጅነት ነው። ያመነ የተጠመቀ ይድናል። ይሄ ነው። ያላመነ ያልተጠመቀ ግን አይድንም። ኦርቶዶክሳዊነት አይደለም። ከሆነ የሚወለደው ልጅ ሁሉ ከኦርቶዶክስ ቤተሰብ የግድ ልጁ እንዲድን መጠመቅ አለበት ማለት ነው። አሁን ይሄ ያመነውን ነገር መኖር ማለት መንፈሳዊ እንትናችንን እየተገበርን ነው። እኛም ተጠምቀናል፣ ልጃችንን እናጠምቃለን። ከዛው ተያይዞ ደግሞ በምን አይነት ስርዓት ነው ሲጠመቅ ስንል ካቶሊክ ጋር የሚጠመቅበት ስርዓት አለ። ፕሮቴስታንቱም የራሱ ይኖረዋል። እኛ ደግሞ የራሳል። እኛ ወንድ በ40 ሴት በ80። አሁን እኛ ደግሞ ጥምቀትን መቀበል ያድናል ማለት ዶግማ ነው። የምናጠምቅበት መንገድ ደግሞ ስርዓት አለው፣ ቀኖና። ወንዶች በ40 ሴቶች በ80 ቀን። አሁን ይህንን አንድ ኦርቶዶክስ ከሆነ በቃ በዚህ ነው የሚመራው ማለት ነው። የክርስትና ስም ይሰጠዋል፣ ክር ይታሰርለታል፣ የክርስትና አባት ይሰጠዋል። ይሄ ሁሉ አሁን ህይወቱን እየኖር ነው ማለት ነው። ኦርቶዶክሳዊ የክርስትና አባት የተሰጠበት ምክንያት አለ። ያ የክርስትና አባትም ያንን የክርስትና ልጅ በትክክል አባት ሆኖ ሃይማኖቱን ምግባሩን ማስተማር አለበት። ምክንያቱም ኦርቶዶክሳዊ የክርስትና አባትነት ይሄ እንዲያደርግ ነው። አሁን እንኖረዋለን እናደርገዋለን ወይ? ጥያቄ የሚሆነው ለዚህ ነው። ማንነት እንዲህ ከሆነ እንዲህ ይጎለናል ማለት ነው እንድንል ነው። ቁርባን የዘላለም ህይወትን የሚሰጥ ጌታ ቅዱስ ሥጋና ክቡር ደም ነው ብለን እናምናለን። ስለዚህ ጌታ
ስጋዬን ብሉ ደሜንም ጠጡ የዘላለም ሕይወት ታገኛላችሁ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሏል በወንጌል። ይህንን ይዛ አሁን ኦርቶዶክሳዊት ቤተክርስቲያን በቀደሰች ቁጥር በቅዳሴው መሃል ላይ ይህን አዋጅ ታውጃለች። ልብ በሉ። ኦርቶዶክሳዊ ማንነት ስንል እንግዲህ የሚያምኑትና የሚኖሩት ነው ካልን አሁን የሚያስቀድሰው ሁሉ ይቆርባል ወይ ስንል አይቆርብም፣ በጣም ጥቂት ነው። ኦርቶዶክሳዊ ማንነቱ ጥያቄ ውስጥ ገባ ማለት ነው። እንዴ ኦርቶዶክሳዊ ከሆነ ታዲያ ለምን አይቆርብም? ምንድን ነው? እኔ ወጣት ነኝ፣ ልጅ ነኝ፣ የሆነ ነገር ነኝ አምናለሁ፣ ግን የሚለው ነገር አለ። ኃጢአት ለኃጢአቱ ንስሐ አለ። ታዲያ ንስሐ አትገባም ወይ? ንስሐ አባት አለ አትነግርም ወይ? አያችሁ፣ አልተተገበረም ማለት ነው። ያልተተገበረ ነገር ደግሞ ማንነትን አያሳይም፣ ኦርቶዶክሳዊነትን አያሳይም። አሁን በዚህ ምሳሌ ግብፅ ቤተክርስቲያን ብትሄዱ ይሄ ሁሉ ሰው ካስቀደሰ ግፋ ቢል በሆነ ምክንያት ጥቂት ሰው ነው የማይቆርበው። ምክንያቱም ኦርቶዶክስ ነው፣ የጌታ ራት ነው፣ የጌታ ቅዱስ ስጋና ክቡር ደም ነውና ሱታፌ ማድረግ አለበት። አለበዚያ ይሄ ሰውዬ ኦርቶዶክስ አይደለም ወይ የማይቆርበው ነው የሚባለው። አዩ ማንነት ማለት እሱ ነው። አሁን በእኛ ደግሞ ባህል ተደረገ አለመቁረብ። እንደውም ቆራቢዎች ጥያቄ ውስጥ ይገባሉ። ሃይማኖቱን በትክክል አለመረዳት ትክክለኛውን ሰው ትክክል አይደለም፣ ትክክል ያልሆነውን ደግሞ ራሱን ባልሆነ ነገር ባህሉን አደረጀና ልክ ነኝ ወደ ማለት መጣ። እየተከታተላችሁ ነው? አዎ። ስለዚህ ትምህርቱ የሚሰጠው ለምንድን ነው? ወደ ውስጣችን ወደ ማንነታችን እንድናይ ነው። ማንነታችን እንድንፈትሸው። እንዲሁ ነጠላ፣ እንዲሁ ክንብንብ፣ እንዲሁ የህዝብ ብዛት ብቻ ሳይሆን ከነቆራቢነቱ ይሄ ሁሉ ሰው ንስሐ እየገባ ንስሐ አባት ይዞ ከሆነ ኦርቶዶክሳዊ ማንነት እሱ ነው። አሁን ስለ ኦርቶዶክሳዊ የንስሐ አባት በደንብ ያውቃል ሁሉ ተናገር ቢሉት ይሄኔ ንስሐ የሌለው ብዙ ይኖራል። ወይ ደግሞ ኖሮት የስም ንስሐ ማይገባ። ንስሐ አባት የሚያስፈልገው ልክ እንደ ግል ዶክተር በየጊዜው ቶሎ የገጠመን ነገር ለመንገር ነው። ያም ደግሞ ስራው ነውና ለዚህ የተመደበው ማንም ሰው ሲመጣ ጊዜ የለኝ ምን እንዳይል ዋና ስራው ተደርጎ የተሰጠው ለዚህ ነው። ኦርቶዶክሳዊነት ይኸው ምን ያህል የእምነቱ ጥንካሬ ምን ያህል እንደሆነ ማለት ነው። ኦርቶዶክሳዊ ጋብቻ ለምሳሌ ጋብቻ ሲፈጸም የት ነው የሚፈጸመው? እንዴት ነው የሚፈጸመው? ማን ነው የሚፈጽመው? ኦርቶዶክሳውያን እንዴት ነው ጋብቻቸው በእምነታቸው ሲባል የማንኛውም ኦርቶዶክሳዊ ጋብቻ በቤተ ክርስቲያን ነው መፈጸም ያለበት። በመጀመሪያ በቤተ ክርስቲያን። እንዴት ሲባል በተክሊል፣ በጸሎት፣ በቡራኬ ቀለበቱ ተባርኮ እጮኝነቱ ተባርኮ ቃል ኪዳን ተደርጎ ይህ ሁሉ ኦርቶዶክሳዊ ማንነት ነው። ካቶሊካዊ ደግሞ ስትሄዱ ካቶሊካዊ ደግሞ የጋብቻ የራሱ የካቶሊክ ደግሞ አለው። አሁን እንግዲህ ኦርቶዶክሳዊን ስናይ ኦርቶዶክሳውያን ወጣቶች ሁሉ በቤተክርስቲያን ያገባሉ ወይ? ይህም ጥያቄ ነው። የማያገቡት ታዲያ ኦርቶዶክስ መባል ይችላል? በኃይሎ ጋብቻ፣ በጭፈራ ብቻ፣ በሊሙዚን ብቻ የሚጋባው ሁሉ ሰብስቦ አቤት ሰርጉ እንዴት ነበር! በጣም ያማረ እንዴት ብዙ ህዝብ ነበር። የመኪናው ብዛት፣ የመባሊቱን ብዛት እሱ ነው እንደ ኦርቶዶክሳዊነት? እሱ ባህል ነው። በቃ የሀብት መለኪያ የሰዎች የደረሱበት የኑሮ የኢኮኖሚ ጉዳይ እንጂ ሃይማኖት አይደለም። ማንም ድሃ ይሁን ግን ማንም ባለጸጋ፣ ማንም ባለስልጣን ይሁን ማንም ተራ ግን ኦርቶዶክሳዊ ከሆነ እዚህ መጥቶ ሲያገባ ኦርቶዶክስ ይባላል። መጀመሪያው ጮኝነት ሲጀምር ከካህኑ ምክር ሲቀበል ኦርቶዶክሳዊነት ነው። ኦርቶዶክሳዊ የጾታ ህይወት ሲማር ኦርቶዶክሳዊነት ነው። ምንም በሌለበት ግን እዚህ ሳይደርስ ኦርቶዶክስ ነው ጋብቻ ማለት አይቻልም። አይ በጋብቻም ውስጥ ኦርቶዶክስነት ሲታይ ንስሐ የማይገባ በኦርቶዶክሳዊ ጋብቻ የማይገባ የማይቆር ስም ብሎ ጫቱን እየቃመ
ሲጋራውን እየመጠጠ ሰው እየተላከፈ እየዋሸ ድንጋይ እየወረወረ ከወንበዴዎች ጋር ወንበዴ እየሆነ እንደ ኦርቶዶክስነት ከዚህ ሁሉ ልዩ ነው። ምክንያቱም እያንዳንዱ የሚያደርጋት ድርጊት ከህሊናው ጋር ትያያዝና ሃይማኖቴ አይፈቅድም የሚል ቶሎ ማጫር አለበት። ማጨስ የኦርቶዶክስ ሃይማኖት ይፈቅዳል? አይፈቅድም። መቃም ይቻላል? አይቻልም። መስከር አይቻልም። አንዳንድ ጊዜ ግን እንዲያውም ሌሎች ኦርቶዶክስ የሚሉት እነዚህን ነገር ይሄ ኦርቶዶክስ ከጠጣ ኦርቶዶክስ ነው አይደለ? መለያችን ሆኗል። ሳንሰራበት ስንቀር ያልሆነው ነገር እንደውም ታርጋ አድርገው ይለጥፉልናል ማለት ነው። ኦርቶዶክስነት ሁሉ ይሄ አይገልጠውም። እነዚህ እኩይ የሆኑ ምግባራት አይገልጡትም። ኦርቶዶክስነት ትክክለኛውን መንገድ ይዞ መሄድ ነው። ስለዚህ ኦርቶዶክስ ምንድን ነው ቃሉ ስንል ኦርቶዶክስ የሚለው ቃል የግሪክ ቃል ነው። ኦርቶ እና ዶክስ ሁለት ቃላት ተጣምረው ነው። ኦርቶ ማለት በግሪክኛ ርትዕት፣ በግዕዝ በኛ ርትዕቱ፣ በአማርኛው ቀጥተኛ፣ በእንግሊዘኛ ራይት ማለት ነው። ቀጥ ያለ ነገር ኦርቶ ይባላል። በግዕዙኛ ርቱ እንደምንለው ወይም ራይት የምንለው በእንግሊዘኛ ቀጥተኛ፣ ትክክለኛ ማለት ነው። ዶክስ ደግሞ የሚላል። ዶክስ ምንድን ነው? የሰው አመለካከት፣ እምነት፣ አስተያየት ነው። በዝም ሊተራል በተራ አገላለጽ በቋንቋ ሲገለጽ በተራው የቋንቋ አገላለጽ አስተሳሰብ፣ አመለካከት ማለት ነው። ሲመሰጠር ግን ወደ እምነት ደግሞ እምነት ማለት ነው። አሁን ሁለቱን ስታጣምሩት ኦርቶ ቀጥተኛ ብለናል፣ ዶክስ እምነት ብለናል። ኦርቶዶክስ ስንል ምን ሰጠን ማለት ነው? ቀጥተኛ ወይም ርቱ ሃይማኖት ወይም ራይት ቢሊፍ፣ ትክክለኛ እምነት። ይሄን ማወቅ ያስፈልግ። ምክንያቱም እያንዳንዱ ኦርቶዶክስ ይሄን ካላወቀ ምንድን ነው የምታምነው? እኔ እንጃ፣ ቆይ ጠይቄ እመጣለሁ ካለ እንዴ እስካሁን ምን ብለህ ነው መንገዱን እየሄድክበት ቢሉ እንጃ፣ እኔ እናትና አባቴ ያው እንዳስተማሩት እነሱን ተከትይ ቢል፣ ለዚህ ነው ጴንጤዎቹ አይ የምታምነውን አታውቅም የሚሉን። እና መማር የሚያስፈልገው ለዚህ ነው። እና ኦርቶዶክስ ማለት ቀጥተኛ እምነት፣ እውነተኛ ሃይማኖት ማለት ነው። ኦርቶዶክስነት ማለት የጸና በቃ በያዘው ነገር ቀጥ ብሎ የሚሄድ አይጨምርም፣ አይቀንስም፣ አይለውጥም። ሁል ጊዜ የዛሬ 2000 ዓመት የነበረው ከዛም በኋላም አሁንም ስናየው አንድ ነው፣ የሚቀያየር ነገር የለም። ኦርቶዶክስ ያሰኘው ርቱ ነው ያለው፣ ቀጥ ብሎ የሚሄድ ነው። የሚለዋወጥ ነገር የለንም። በተለይ በዶግማ ላይ ምንም ስርዓት በስርዓትነቱ እንደ ጊዜው እንደ ሁኔታው እንደ አስፈላጊነቱ በሲኖዶስ ሊስተካከል፣ እምነት ግን በሲኖዶስም አይስተካከልም። እና አንድ ኦርቶዶክሳዊ የዚህ እምነት ተከታይ ከሆነ የማይለዋወጥ እምነት ውስጥ ስላለ የእምነቱን ሁኔታም እንደፈለገ መቀያየር አይችልም። በእምነቱ ባዘዘው ብቻ ነው መሄድ የሚችለው። እና ኦርቶዶክሳዊ ማንነት በዚህ ሁሉ መንገድ ልናየው ይገባል። ይበቃናል።
la la la
ብፁዕ አባታችን አቡነ መልከ ጼዴቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ፣ እንደዚሁ የማዕከላዊ ኢትዮጵያ የሃይማኖት ጉባኤ ሰብሳቢ፣ የቅዱስ ሲኖዶስ አባል፣ ከሩቅም ከቅርብም የመጣችሁ ሁላችሁም በጠራን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እድሜ የጨመረልን እግዚአብሔር ስሙ የተመሰገነ ይሁን። ልብላችሁ አመስግኑ፣ ደግማችሁ አመስግኑት። እግዚአብሔር ክብር ይገባል። ደግማችሁ አመስግኑት እግዚአብሔር። ስለማይነገር ስጦታው አምላካችን እግዚአብሔር የተመሰገነ ይሁን። እንከሰ ግዝማ እንዲህስ ወይም እንግዲህ ቁረጣት ተዛንጨ እርጥና ይብርቃር በመጽሐፍ ቅዱስ ነራ በዚህ በቅዱስ ሉቃስ ወንጌል ወሄወሬ ቢውሪ በቅዱስ ሉቃስ ወንጌል በመንሸ 13 ተሙዝ 7 ቀን ደስነንተናዥ ዘዋ የተረሳው የትምህርተና የተረሳው መንሸ ንረብኔ በመጽሐፍ ቅዱስ ተዛንጨ እርጥና ይበል ቶታረት ጎይታን መንዳ ያተርፈንደ እካይ ባረ በለስ ዩሪ በጎኖታ ሰብ ብርቱካን ይቀብር ከማ ሎሚ ይቀብር ከማ ቃዋ ይቀብር ከማ በቆሎ ይዘራህማ ጤፍ ይዘራህማ እሰት ይቀብር ከማ በጎኖታ በለስ ዩሪ የእበረ ወይን ዩሪ የእበረ አትምስ ባነ ይብል መጽሐፍ ቅዱስ አትምስ ባነ ሰብ በዘናን በዝነታ አሽቃር በረከው ባረ ምን ጊዜ ጎንን ይወል በቆሎ የዘና ሰብ የወቆሎ ወማ ይበራይ ጎነ ያራ አንከረው ብርቱካን የቀበረ ሰብ የብርቱካን ወማ ይበራይ ቡስር ይበራይ ጎነ ይዌ ይቾት ሰበረበረ የእብር ሰበረበረ ወበሩ የትራማዊ ቀብሮባ የትራማዊ ዘሮባ እካ የትራማ ባንዳማ ወይታ ደረግ ያብንደ ጎነው የምታነ ያዥ ብርቱካን የቀበረ ሰብ ሎሚ የቀበረክም ቃዋ የቀበረ መክም ወብሰረታ አንበሰራ ያረ ያዥ ይዌ ጎነ ይወዊ ጎነ ባነ ይፍተከረ አግሬዳር ይወዊ ባነ አግሬዳር ይቾት ገበሬ ባነ አግሬዳር ይቾት ቻት መነ ባነ ትራማ ከረ ባባ ሀዘበር ካባ በሜት ያዘበር ካባ ከዘበር ይቾት ዘርማ ይቾት ገሚያ ይቾት ባሪ ባነ በሶይ በጎነ ይረዊ ባሪ ባነ ዝምስ እካ ትወምሱ ይቾት ምሱ ወሄሱ የዘናነ በለስ ይውሪ ቡስር ይመጥሴ ሶት ዘበርን ተዣበረም ይብል መጽሐፍ ቅዱስ ምራህል ዘበር ተሰሞ ትምህርቱ ዘየግሬድም ስመማ ያጀጅር ፍማ ዘርማደኛም ስሞ ያጀጅር ሁአሩ አባ እንዳ ባህሪን ስሞ አጅየት የርክም አዶት እንዳን ስመማ ያጀጅር ቃሩ የጎይታ ቃር የጎይታ ምን ይብርቃሩ ምን ይብርቃሩ ያጀጅር ቃሩ ሰማነም ንጀነሰ ጎይታ ምንደ ዝምስ ተዥባበረም ሶስት ዘበርንም ተዥባበረም የዘናን ያዥ የእቦረን ቡስር ያዥ በለስቲውኒ ቡስ ይበራይ ቢጅባበር ሶስት ዘበር ቡስር በከረዋል የጅባበረም ብርሃን ሰበሩ ቀበረምታት ይበህር ቃል ዘናንታት ይጠርቀው አልጎይታ ያተርፈንደ ዝምስ በከረም ያንጨ ተረሳንቸነን ዛ የእቦረን ቡስር የእቦረን በለስ እክማንቸን ባነ ይኡያን ቃል
ሜነነ ተሚዮቴ ዋና ረምባ ይበል ተሚዮቴ መዓር ዋና ረምባ አጭራምቶም ስሙ ተሚዮቴ መዓር ዋና ረምባ ሜነነ ኤትዋተነአት እንንጊታውት ያርቃል ቡስር ይጠብጥ ከማ ያትሞነአር ይቸኩትን ቃር ተሚዮቴ ዋና አምባነ ክንቦ ዋና ረሜ ሶስት ዘበርንም ተዥባበረ በከረው አካባራ ፍትግዚያ የዘና ቲበህር ያመጡ የእተ የጭናረታ ቲበህር ያመጡ ስምስ በከረ ሶስት ዘበር ዳ ተዥባበረ ዛ ይሾትን ይቁየን የነበረ ቸዋች መነት ዛኔነት አናንታ ይሄዋረን ተዛንቄ አርጥንቋሽን ባረን አርጥና ተዛንቄ አርጥንቋሽን አፈሬ አትብላሽከማ ባረን ምሬ ብርከማ ምሬ አትብላሽከማ ካቲ አትብላሽ አርጎታ አይነ አዋዝ ዋናው የመስቀል ወይ ትምህርት በብፁዕ አባ መንዳ በአቡነ መልከ ጼዴቅ እንጎድም በፍኖ በፈቀዶሮ ያትመሮ ሰብይትማ ድንትማነሰ ዝ ወማካ ያነው ወይ ትምህርት ነውቸር ያነው ወይ ትምህርት እያ ዝህ ዓመት ደበረ እንደ ምግዘ ማዕራበ እንደ ምግዘ ማዕራበ እንደ ዝ ዘበር ደበረ እንደ ዝ ዓመት ደበረ ማበንደ ማን አበናው ባሪ ሰብ ማን ደበረንኩ ዘርማ ማን ደበረንከ ግሬድ ማን ደበረንከማ አዶተንዳ ማን ደበረንከማ ይናኝ ናጀጅናው ወይ ዝ ዘበር የደበረ እንደማኑ ወታው ዘበር ወይ ደበረ ምግዘ እምራ ፈትኩም ዘበር ታስረን ሰባት ዘበር ባነ መዘነምባ ዘድረ ፈትኩም ዘበር ታስረን ስሙት ዘበር ልብነይ እምራ ዘበር ወይ በበተስታረ እንዳሽምቲ ጠሬ ቅዱስ ማቴዎስ ባርሚ ጠሬባ ዘድረ በበተስታረ እንዳሽምቲ ጠሬ ቅዱስ ማርቆስ ባርሚ ጠሬ ዘበር ማን ደበረንደ ደበረንደ ዘበር አበንደ ዘበር ያበንደ ከረ ደበረንደ የርቅቅ ዘር ሽሞታ ያንንግ ምስጋና የውተ የትገደረ ትራማ በሄቺ ወይም በሄድ ብኩን 17 ዘበር የመዘረሰብ ዘሄኔ አንድ ገና ሰብ ብዘሰብ ነረ ዝዘበር አነጀ ብዘገሚያ ነረ ዝዘበር አነጀ ብዘግሬድ ነረ ዝዘበር አነጀ ብዘዘርማ ነረ ዝዘበር አነጀ ብዘ አጅየት ነረማ ባሻ አገደም በቤት የዋና ነማ ባሻ አገደም በቤት የዋና ነው ሞት አገደም ያሰደኖ ብዘሩ ምራ አገደም ያሰደኖ ማር አገደም ያሰደኖ አሃ ቦራ በናነ ማንከረው ሞት ነረው ጠፎነ ማንከረው ሞት ነረው ተህደነ ማንከረው ሞት ነረው ሰጨነ ማንከረው ሞት ነረው ነረ ወይ አርቸነሁ ዘኒ አሽቃር አንገቴን ያውሃ ወጣን ህዝብቴ አንቦታው አጃኔ ባነ ቻሃኔ ባነ ተት ወንቦ ህጥባነ አሃ በማህበረ ዜና ማርቆስ ኢማ ዘድረ ተራከብነ መስከኒ ዘድረ ተራከብነ መስቀር ትትበሩ ቦራንጡን ትትበሩ ወሄት ትከደሩ ይተም ትሰጠቡ ሞት ነረ በባሁ ይሩም ሰብንኩ በጠፋሁ በትረሳናሁ በትከደርኩ ያህል ትረሳናሁ በጨነሁ ቦናዌ ቦሄ በትከበብኩ በሚያዌ የጨነሁ ያኔ ሞት ባንተሳናሁ ወሄንሁ ብዘሰ ምቃር ትበራ ሞት ይትረሳ ዘበር የንቃር የደቦለህማ የሽር ብዘሰ ገጎታ የተከደረ የነሆ ወትመረጥ የሽር በዝ መስከረ አንበራ ብዘሰብ ይንበር ሸቦነዋ እጭር አንተህም እጭር አጠር ከንታን ወረደ
ዘጋህም አንተህም የበናህ ተገናህም ወይ በዛሜንከ የጓደን ቦነሆ ቴበራ እማታህ የበናህ የገናህ አሪ መስረው ሆይሽ 18 ተገናህም ይርሻ ሞት ነራ ይብርሰብ ዝካያዥ ዝካይ ቅረ ኪኖታ ያጽራምት ያህጋቢ ሳጢር መኖም ይርሻ ቦነዋህ ቀመጦታ አይተ እርዋር የበከረ ብዘገም ያነረ ብዘ ሰመረ ብዘ ይሽታነረማ በተስታር ሳረነማ ያስቀድሰ ሳበማ በተስታር ይሰማመ ሳበማ ይስከደረመ የበከረማ ብዘ ይሽታነረማ የጨነመ አንሳ ካረማ አንጠነማም ቃር ጨነማም የበከረማ ጠናው ጨነቦም የበከሮ ብዘ የነቡ ቦነዋህ ቤት ያሆ ብዙ የነቦይ አህ ጉየ ተዘገር ቆርቆሮ ደበር ከወንት ትረብ ሞት ነረቢ በባህ ዝ መመሪያው ከዘህንየ ተስከንየ ታጆይ ዋንቀደ እከካ የጀጀረ ጀንጅር የኸረ ጀንጅር ክር ያጎጅቦይ ምርያኔ መቼ ተገና ቤታሽን ያምንደ እርጥን የባረ የተረሳ ወይ ትምርተና መንሸ የሰቡ ዛ ቡስር የዋሪ በለስ ሰቡ ሶስት ዘበር የዋሪ የሰብትከ ሶስት እርከን ነረን ሶስት ደረጃ ነረን የሰብትከም ምራህ ደረጃ ነረን ሶስት አት ጎይታ በይና ፈር ይቸን ያነ በትክነት ይቸን በምር ጊዜ ይቸን በትክነት አንተ እንደገና ትንቀርስነ አዶ አባትም ብነ እግዚአብሔር ጌታ ያጀ ይቸን አኳ ጀፎርት ያሪ ጌታ ተሸነ ደንጃ ቅሲቶ አነት ይሳደቦች ስድም ማርቃሩ አዋ ጌታ ተሸነ የዛ የቡስርዌ የበለስከማ ያጀ ቲቸን ይዘምር ደንጃ በከረም ጌታ በትክነት ይዘምር ግሬድ በኮሪን በትክነት የዛ ይርስያ ሕፃን ቂርቆስ ከማ የቅዱስ ቂርቆስ ከማ አዶቶታ ተሞት ያተነፈ አዶቶታ ትሳት ያተነፈ የቂርቆስ ከማ ትከ ያዤ ጌታ ይቸን ስድብ የትማረ ጠዋነት የተፈጠረው ዘበሩ ዘበረ እንዳው ማን የሰኩትን ማን የጠቁስ ወይታ ገግሞ ተጠቁሱ ይናን ተጠቁስ ነው ጓነበት ንጨቁስ ነው ቦይን ወይታ ያበንደ ስድብ ማን ያትመራ አሪ መስርኩ አዋ ዘርማ ደንጃ አዋ በኡር ጊዜ ቤተረ ጠበት ጉደንጃ የጨነሁ ከራ ትከው ያው አሪ መስርኩ ያረ አነበተታ እንዴ አዶታ ስድብናሽ ይብር ገናት ያርስ ያዶታ ስድብና አዶቶታ የሰደበ ከራ አብንቃል ይደቅ ማምር ይርሻ እንዴ አባሃ ወርም ጽድውን ባረችም የትከታ አነበት በንቃር ታጥቆንስ በስድ የትኮታ አነበት በንቃር ያጥቀንስ ይርስ በስድ ጎታ ፊሻ ያዤ ቡስር ይሻይ በትከበ እስጧነት ቡስር ይሻይ ይቸን ጎታ ወሄ ፊሻ ጎታ ያብንደ ቅሲነቶና ሃሮ ሚትራኦ ቅሲ ጎታ ያብንደ አኳ አባ መንዳ ብፁዕ አቡነ መልከ ጼዴቅም ይናም ዩርን ጊዜ በዝመደ ጠነ እንደም በንቃር በሩ ገና ጥዋን ገፈሮ ደንጃ የትማሮይ ትምህርት ተናጅነ አንደስ ትምህርት ቤት በዋጋሁ ተምዮነ የኦንኩት አባያሱ ጊዜ ባነናው ደረጋሁ ያጀጀርኩ በዝበተ አጭር ያጠርኩ የበተሳር ድመነሳሁም ያውኩ አስራት በኩራታሁ ዋጣሁም ያውኩ ተጨናው ተከበበተሳር ገግ ባሁም ያውኩ የስከረ ጎታ ወሄ ማሰናናሁ ሽምያሁ ያጠናአት ወሄሽም ያጠናአት ቡስር የኸርአ በላስ ወይ የወኮርቦህ ማቴያል አኳ በዚህ በበተስታሬ
ቅሲት ኦነ ንቃር አጀነን ታነ ብፁዕ አባት አንዳ አባ መልከጼዴቅ ንቃር ሳረ ነው የጌታ ምስጋና የውተውህር እልል በሉ ታነ የጌታ ምስጋና ተካካቲ ትረቂሽ ተካካቲ ትረቅ ጌታ ሚሽን ሰብ ሚሽን ቅዱስ ገብርኤል ሚሽን ይያነ መልአክ ይሽን ሜነነ ዋሪ መልአኩ ይናይ እየተክረ ተከነ ተጉራይ ኦንቃ መልአክ ነረ ቅዱስ ሚካኤል ቅዱስ ገብርኤል ነረ በዋና ተምሳላ ያዥንዳ በክነት እንደየንዳ ሆተነ የሆታ ዓመት የዋሪ ዘርማደንጃ ሆተና ዓመት የዋሪ ዘርማደንጃ ጌታ ዘርማደንጃ ያዤ ይቸን ማር ያዤ ይቸን ዘርማደንጃ ዝየግሬድ ጌታ ያዤ ይቸን በቤተና ያዥንደ በትምህርት ቤት ያዥንደ በቃያ ያዥንደ ብናኤት ነው በመደር ዘርማ ያዥንደ ጌታ መምሪን ከእንደ ሸይርሸ ቢናፈር አቃል ቡስር ቃል ነረ ይርሽ ይና የጌታ ዘራንከን ነው ጌታ የዘናንደ ያፈርፈር ዘርንደ ይና ባፈርፈር የዘነንደ ወይንንደ ይና ባፈርፈር የዘነንደ በለስ እንደይና ፍሬ ይወህርቦ ፊንሻ ይወህርቦ ቡስር ይወህርቦ እካአርቶህር ጌታ ያተርፍንደ ዘርማ ያዤ ጌታ ይቻል የትራማዌ መጽሐፍ ቅዱስ ትዩድ እንደ ነቅዱስ እስጢፋኖስ የሃይማኖት ሆና በሰይፍተ የክርስቶስ ሸቶት ይሄሮ ብምርት ይደርግሮ በዘርማነት ሆና በንቃርነት ሆና ዘርማታን ነው አርሴማ የጌታ ሸቶ የሄረች ገና ግሬድ ታነች ገና ዝየታነቹ ቲሽር መርኬታ ትያ ማን ይርቅባረችን ክርስቶስ ይርቅባረችን የክርስቶስ ሸቶ ሄረችን በአእምሮ ሰብ ይፍት ሸቶ ሄረችን ቆመችን ዘርማ እካቲር ይሽርወ ጌታ እካ ያዤት ይቸል የውት ሸቶ ሄረ በበተስታር ቲትመር ቲያስቀድስ ቲቆርብ ቲያስቆርብ ያዢ ወዘርማ ጌታ እካ ፊንሸ ያወንሰብ ወሄ የጨነሰብ እካው ክባን ከረ ጀፎር ጀፎር ያርበኸረ የሰብ ጎነ ይገባ በኸረ አንቀ ወለቃ ይረዕር በኸረ ተባሪክ ጊዜ ጎረረ ተጎረ ይጣበቅ በኸረ ይጣበጥ በኸረ ገረድ ያዶት የታተህ በኸረ የሆነ ሰባት አህድ በኸረ ፊንሸ የወኮርቦ ይውሪያን ዝቱ ቡስር የወኮርቦ ጎነ ይውርኩ ዝቱ ብስቡ ቡስር የወኮርቦ በለስ ይውርኩ ዝቱ ጌታንን ጊዜ ያዥ እንደይጨ ጌታ በአባ እንዳ ሸመንዳ ያተክስ እንደ አባ እንዳ የቾቶ ወሄሜና ቾትነንታነ የደበረ እንደ ዘበር ሃነንታነ የእሴ የንስሐን ቀነምነ ሰው ጌታ ያምንደ አባ እንዳ ቅዱስ ጴጥሮስ እካይብ እንደ ባተነ ነው ጨለታ በመንሻ አርበት እካይብ የወረ ዘበር ይጣን የወረ ዘበር በሮንዴ ድብሮቦ አሁን ድብሮቦ ይጣን ደሸ በሮንዴ ጌታ ተጀበረን ትያዥ እንደ ወሄ ቡስበ ሃይማኖት የጌታ ወንበር በገገንዳ ይረብ ከማ ይግዘረንዳ ወሄ ፈቃደታ ያለ የሰማኔ በሽነ እንዳይደ ሰማነ ንስሐ ንገባ ነቦይ ዘበር ጌታ ያሚን